ሰላም ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ደህና መጣችሁ። ኖላዊ ድራማ ክፍል 19 የሚገራርሙ ትዕይንቶችን ይዞ ብቅ ብሏል። ባለፈው ክፍል እንዳየነው ሰላም ጽንስ እያስወረደች በከፍተኛ ደረጃ ደም በመፍሰሱ የደም እጥረት አጋጥሟት ነበረ። በዛም ምክንያት ደም ሊለገስላት ቢፈልግም የደም አይነት እንደዚህ በቀላሉ ደም የሚገኝበት አይነት ሁኔታ ስላልነበረ ተጨንቀው ነበረ። ቤተሰቦቿ እንዳለ ተጨንቀው ባሉበት ሰዓት ነበረ ድንገት የሃናና የሰላም ደም በመመሳሰሉ ሃና ደም የለገሰቻት። ነገር ግን ሃና የለገሰችው ደም በቂ አልነበረም። ያላትን ደም ብትለግስም ሰላም ልትነቃ አልቻለችም ነበረ። በዛ የተነሳ በጣም ተጨንቀው ተጠበው ነበረ። እናቷ በጣም ተጨንቃ፣ ወንድሟ ሃና፣ ዶክተሩ ሁሉም ተጨንቀው ነበረ እና የነበረው አንድ መፍትሄ ድጋሚ ደም ማግኘት ነበር። የሃንን ደግሞ እንዲደረግ አሁንም ደሞ የሚገኘው አይደለም፣ በጣም ከባድ ነበረና ግን በጣም በሚያሳዝን ሁኔታ የሰላም እናት ከአንድ እናት የማይጠበቅ ከአንድ እናት ስብዕና ውጪ ሆና ሃና ለልጇ ድጋሚ ደም እንድትለግስ ጠየቀቻት ማለት ነው። ያም በድህነቷ ተጠቅማ በአባቷ ህመም ተጠቅማ ሃናን በጣም በሚያስጠላ ሁኔታ እንደውም ቃል በቃል የተናገረችው ነበረ። አንቺ የሆነ ነገር ብትሆኚ እኔ አባትሽን እንደማሳክም ቃል እገባልሻለሁ። ያ ማለት አንቺ ለልጄ ሙቺና እኔ አባትሽን ላሳክምልሽ። በጣም የእውነት የማይጠበቅ ነገር ነው። በጣም ነው የሚያስጠላው። አታውቅም እኮ እሷ ልጇ ናት እኮ ሃና ማለት ከ16 ዓመት በፊት የጠፋችባት ልጇ ናት። የምሬን ነው የምላችሁ። እና በእንደዛ አይነት ውስብስብ ነገር ውስጥ ሆና ለልጇ አስባ አንቺ ደምሽን ስጪ ድጋሚ እንደማ እኔ እኮ እትዬ ምን እያሉ ነው? እኔ እኮ ለሞቱ ላይ እችላለሁ ብላ ስትል ምን ሆነሽ ነው የምትሞቹ? ደም ለግሶ ማን ነው የሞተው እያለች ጭራሽ ታሾፍባት ነበረ። ለዶክተሩ ይህን ነገር ስትናገር በጭራሽ ይህን ነገር ማሰብ እንደሌለባት ሁላ ነበር ያስጠነቀቀው። ያህ አልበቃ ብሎ ሄዳ ቀጥታ በልጇ በምናሴ ፊት ነበረ ድጋሚ ደም ለግሽ ለልጄ ብላ ጠየቀቻት። ምናሴ በጣም ተናዶ ማየ እንዴት አለሽ እንዴ? ልጅሽ እንድትድል ግዴታ ሃና መሞት አለባት እንዴ? እኔ ለልጄ ምንም አላደርገው ነገር የለም ብላ ጭራሽ እሱ በጥፊ እስከ መማታት ድረስ ነበር የደረሰችው። ነገር ግን ምናሴ በጣም ተናዶ ለዶክተሩ ገብቶ እባክህ ሃና በጣም ምስኪን ልጅ ናት፣ በጣም የዋህ ልጅ ናት። ምናልባት ደሜን እለግሳለሁ ብትል እንኳን ድጋሚ እሰጣለሁ ብትል እንኳን ዶክተር እንዳትቀበል ብሎ አስጠንቅቆ እንደነበረ ያየነው ነው። እና በስተመጨረሻው ከዶክተሩ ጋር ሰጣ ገባ ውስጥ እያሉ በጣም ደስ በሚል ሁኔታ ሰላም ነቃች። እግዚአብሔር ይመስገን። ሰላም የወሰደችው ደም ስራውን ከሰራ በኋላ ሰላም ነቃች። ነገር ግን እናትየው ያወራችውን እንዳለ ሰምታ ነበረ ሰላም እና እናትየው አለ ወረደች። እንዴት እንደዚህ ታደርጋለሽ? እኔ እንድድን እንዴት ሃና እንድትሞት ትፈርጅባታለሽ? እማዬ እኔ አፈርኩብሽ ዛሬ። ምን አለበት እንደው ይሄንን ነገር የማልሰማበት እንደው ባልነቃሁ ኖሮ። እኔ እናቴ እንደሆንሽ ዛሬ በጣም ነው የተጠራጠርኩት፣ በጣም ነው ያፈርኩብሽ ብላ ሰላም ልክ ልኳን ነገረች። እንዴት ሃና ላይ በጥቅሙ በሃና ድህነት እንዴት ልትጠቀሚ ትፈልጋለሽ? እኔ ሰውኝ ቢሆን በሃና ቦታ እኔ ልጅሽ ስለሆንኩ እንደዚህ አልሽ። ሃና የሚከላከልላት ወላጆች አጠገቧ የለም ብለሽ ነው ገና በአባቷ ልትጠቀሚባት የፈለግሽው ብላ በጣም ተናዳ አወራች። ከዛ ደስ አላት ሃና በጣም ደስ ብሏት አባቷ ጋር ሄዳ ከአባቷ ጋር እየተጨዋወቱ ምናምን። ግን በጣም በሚያሳዝን ሁኔታ ማለት ነው ምናሴ ለአባትየው ምግብ ለመግዛት ብሎ የለመደበትን ሌብነቱ ተቀሰቀሰበት። በቃ ይሄንን ዕቃ ብሰርቅ እኮ ለሃና አባት ምግብ ገዝቻ በላችኋለሁ ብሎ አስቦ ልክ ሊሰርቅ ሲል አባትየው ያዘው። እዛው ነው እኮ አጠገቡ ሆኖ እኮ የሚቀላውጠው። የሆነ ልጅ አጠገቡ እልፍ ሲል ከሃና አባት ጋር ቆሞ ልቡ ድንግጥ አለ። ይሄ ወሰወሰው የድሮ ልማዱ ማለት ነው። የሚያሳዝን ሁኔታ እንደዛ ተፈጥሮ አባትየው ተቀይሞ ጥሎት ሄደ በቆመበት ማለት ነው። ከዛ ምናሴ ግልጹን ነገራት ለሃና። ሃና
አባትሽ እኮ ምግቡ ቀዝቅዞ ስለነበረ ማታ ምግብ ሳይበሉ ነው ያደሩት። እኔ ቡሌ ለቃቅም የበላው ነገር ግን አባትሽ ማንኛውንም ምግብ መብላት ስለማይችሉ ለእሳቸው ምግብ ለመግዛት ፈልጌ ነው እንጂ መስረቄን እኮ አቁሜያለሁ ብሎ ለሀና እውነቱን ነገራት። ሀና ቅፍ አደረገችው። የምር በጣም ነበር ደስ ያለኝ። አባትየውን በጣም ይወደዋልና ተረዳው፣ ሁሉንም ነገር ተረዳው። ልጄ እኔ እንድትሰርቅ አልፈልግም፣ እንደ ልጄ ነው ማየ፣ እንደ ልጄ ነው መወደድ እና እንድትሰርቅ ስለማልፈልግ እኮ ነው ብሎ ድጋሚ መከረ። አሲርም እግራቸው ላይ ተደፍቶ ይቅርታ ጠየቀ። ከዛ ሀና በጣም ደስ አላት። በዚህ ምድር ላይ እኮ እኔ መሞት የምፈራው አባዬ ብቻውን እንዳይቀር ስለምፈራ ነው። ነገር ግን አሁን አንተ ስላለክ በሞት ራሱ አይቆጨኝም። ምክንያቱም ለአባዬ አንተ አለለት። ይሄን ያህል ነው አባዬን የምትወደው ብላ ደስ አላት። በሚገርም ሁኔታ የምሬን ነው ብላችሁ በጣም ደስ አላት እና ተቃቀፉ ምናምን። ከዛ በስተመጨረሻ የሰላም እናት ሀናን ይቅርታ ጠየቀች። ሀና ግን በጣም ምስኪን ልጅ ስለሆነች ምንም ያደረገችው ነገር ራሱ ለሷ አይታወቃትም። ምንም ማለት ነው የምላችሁ ምንም አይታወቃችሁ ማለት እኔ እኮ ኖርማሊ ማንም ሰው ሊያደርግ የሚችለውን ነገር ነው ያደረግኩት እያለች ነበረ ሀና ስትመልስ የነበረው። እና እናትየዋ ደግሞ ይቅርታ አድርግልኝ፣ ማሰብ ነበረብኝ፣ ልጄን ለማዳን ስል አንቺ ላይ መፍረድ አልነበረብኝም ብላ ይቅርታ ጠይቅቻት። ምንም ችግር የለውም ብሎ ተማምኖ አለፉ። የሀና ማለት የሰላምን ያከመው ዶክተር በጣም የሚገርም ዶክተር ነበረና ለምናሴ ደወለለት። ልክ ለምናሴ ሲደውል ምናሴ ከሰላም ጋር ቁጭ ብሎ ነበረ። ከዛ ላገኝ ይፈልጋለሁ ብሎ ሲጠራው በጣም ነበር የደነገጠችው ሰላም። የሆነ ነገር ሚስጥሯን የሚናገርባት ዶክተሩ ሚስጥሯን የሚናገርባት ነበረ የመሰላት ማለት ነው። እና እንዳታገኘው ምናምን ብላ በምናሴ ላይ ስትጮህ እንዴ ሰላሜ እንደማገኘው እኮ ነገር ያለው እንዴት ነው አገኘሃለሁ ብዬ የማላገኘው ብሎ ኮስተር ሲልባት ታወች። ግን እሷ ፍርሃቷ ምንድን ነው? የተደበቀው ሚስጥር እንዳይጋለጥባት ነው ያንን ስትል የነበረው። ግን ዶክተሩ ምናሴን ጠርቶ በጣም ጥሩ ልጅ እንደሆነ ስብዕናው በጣም የሚገርም እንደሆነ እህቱን ወደ ሞት እየሄደች እንደሆነ እያወቀ ራሱ በፍጹም የሀናን ደም እንዳትቀበል ምክንያቱ ብሎ ሲጠይቅ ዶክተሩ ምክንያቱም ሰላም በሰው መቃብር ላይ እንድትቆም አልፈልግም ማለት በሌላ ሰው ሞት እሷ እንድትኖር አልፈልግም ማለቱ ነበረ ማለት ነው። እና አድንቆት ልብህን አትቀይረው፣ እንዳንተ አይነት ቅን ሰው ለኢትዮጵያ ያስፈልጋታል ብሎ አመስግኖት ተለያዩ። በጣም ደስ ይል ነበረ። ምክንያቱም ሰላም አንድ ነገር ብትሆን ሀና ናት ጦስ ውስጥ የምትገባው። ትልቅ ሚስጥሯን ደብቃላታለች ሀና ለቤተሰቦቿ ለሰላም ቤተሰብ ስትል ማለት ነው። ሰላም የእናቷንና የወንድሟን ፍቅር እንዳታጣ ብላ ሚስጥሯን ደብቃታለች። አንድ ነገር ብትሆን ኖሮ ሁሉም ነገር ጣጣው እሷ ጋር ነበር የሚመጣው። ግን የኔ መድኃኒዓለም እሱ ያውቀዋል ብላ ነው የምታልፈው እና ተሳክቶላታል። የዛሬውን አልፋለች። ግን ይሄ እንደዚህ አይነት ሪስክ በጣም ከባድ ነው። በጣም ነው የምላችሁ። በጣም ዶክተሩ ራሱ በጣም እየሰጋ ነበረ ይህንን ነገር ያደረገው። በስተመጨረሻው እግዚአብሔር ይመስገን ሀና ወጣለች። ግን እናትየው የሰራችው ስራ በጭራሽ ትክክል እንዳልሆነ ልጆቹ አስረግጠው ነግረው ሰላም ራሱ በጣም ደንግጣባት በጣም ተናዳባት አውርታለች። በጣም ደስ ነው ያሰኛችን ሰላሜ፣ በጣም ደስ ያሰኘች። ሀና በጣም ንጹህ ልጅ ናት፣ ምንም የማታውቂዋ። በመጨረሻ እናትየው ምን አለበት ሀና አንድ ቀን እንኳን እናቷ መሆን ብችል ምን አይነት ማህፀን ነው አንቺን የወለደሽ? ምን አይነት እናት ናት አንቺን የወለደችሽ ስትል አይ እኔ መመስገን ካለበትም አባዬ ነው መመስገን ያለበት፣ አባዬ ነው እንደዚህ አድርጎ ያሳደገኝ ብላ አስደመመች። ጉዷን አላወቀች፣ የገዛ ልጇ እንደሆነች እናት አላወቀች። ዞሮ በጣም ደስ ይል ነበር የዛሬው ክፍል። የቀጣዩን ደግሞ አብረን የምናየው ይሆናል። ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። ባይ። ሰላም ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ደህና መጣችሁ። ኖላዊ